ጅማ ናፍረ ቁልቁሉ ሰደነ ዋቀዮ ቶኮ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ አሜን። እግዚአብሔር አባታችን አምላካችን የሚወዳችሁ የሚያከብራችሁ ይህንን ታላቅ በዓል ከሩቅም ከቅርብም ተሰብስባችሁ ለማክበር እዚህ የተገኛችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁ በወደደን ባከበረን በጠራን ባሰባሰበን በአባታችን በልዑል እግዚአብሔር ስም እንደምናደራችሁ አከም ቦልተኔ እንደምናደራችሁ አከም ቦልተን ታሪ ኑቲ ማይኪናን ዋን ዱበኑ ሰገሌን keessan nutti dhaga'amuu dhiisuu danda'anatti fakkaata እንደምናደራችሁ አከም ቦልተኔ ማን አሳደረን ማን ያሳደረን ከንሙሽ ኤኝና ገለኒ ፉልፍኔ ዋቀዮዳ ፋቶ ክርስቲያኖታ በቸርነቱ በምህረቱ በርህራሄው በፍቅሩ እየጠበቀ እየከለለ እንደ ኃጢአታችን እንደ በደላችን እንደ ክፋታችን ሳይመለከትብን እዚህ ሰዓትና ዕለት ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁንልን። አርጁማን ሳከም ባየቴ ዋቀዮን አባን ኬኛ አከበዴ ኬኛ ጩቦ ኬኛ በሌሳ ኬኛ ወቶላሌ አከን ይፈተ በሳቴት ዶ ቁልቁሉማ ከነከኑ ሰሳቤ መቃንሳ ከኑልፋቴም ከንከበጀሜ ኖፊያተው ንጽሕት የሆነችው እመቤታችን ቅድስተ ቅዱሳን ድንግል ማርያም ጻድቃን ሰማዕታቱ መላእክቱ ሁሉ በየክብራቸው የተመሰገኑ ይሁኑ። እንኳን አደረሳችሁ። እኔ አጨብጭቡ ብያለሁ፣ እልል በሉ ብያለሁ። ምስጋና የማን? እኛ የማን? እውነት የእግዚአብሔር ነን? እርግጠኞች ናችሁ? እሱ ስለማያየን እንጂ አሁን የሰጣችሁት ምስጋና በቂ ነው ብላችሁ ታስባላችሁ? እስቲ ተመለሱና እግዚአብሔርን አስቡ። ያው እንደሚታወቀው የሰው ልጅ በዕለተ ዓርብ ሲፈጠር በዕለተ እሑድ ከተፈጠሩ 8 ፍጥረታት መካከል አንዱ ቅዱሳን መላእክት ናቸው። ቅዱሳን መላእክት ደግሞ በሶስተኛው ቀን የእግዚአብሔርን ስልጣን መንበር የሥላሴን ወንበር ስልጣን ተመኙ። ከነዛ መካከል የተጠራጠሩት ወደቁ። በእነሱ ምትክ እግዚአብሔር አለ ሰውን እንደ መልካችን እንደ ምሳሌያችን እንፍጠራል። ሴሮማ በቆና ተኮለኮስ ደሜ ጃረት ደምተኔ ኪታብ ቁልቁሉ ከሰኔሮ ዱብስተነ ዋቀዮኒስ ጀዴ ነማ አከፈኬኛ አከፈኬየ ኬኛ ሃኦም namni maaliif uumame? sababni isaa maali? guyyaa sanbata waaqayyoon uumamoota 8 eeggii uume booda isaan keessa immoo gaafa roobii teessoo waaqayyoo aangoo waaqayyoo amala waaqayyoo warra filatan ergamoota waaqayyoo keessa jecha isaan keessa hedduun isaanii teessoo waaqayyoo teessoo Sillaasee fedhii isaanii keessa galchanii uni teessoo Sillaasee irratti teenye addunyaa kana irratti murteessuu ni barbaanna jedhanii yaada isaanii keessatti galchan። ከዛም በኋላ እግዚአብሔር ሥላሴ ከነዛ ከመላእክቱ መካከል ሳጥናኤል የተባለው በመላእክት ስሙ ከተዋረደ በኋላ ዲያብሎስ ሳጥናኤል የሰው አሳጅ የሰውን የሚያስት ተብሎ በብዙ ስሞች የተጠራ ዛሬ በመልኩ ጥቁር ነው ብለን የምናስበው እሱ ከወረደ በኋላ በሱ ቦታ እንደ መላእክት ሆነው እግዚአብሔርን እያመሰገኑ እንዲኖሩ ሰዎችን ፈጠረ። ነም ያኑመም ወጋኩ መተኮ አከጅራቱ ዲኡመ ክርስቲያኖታ waaqayyonis jedhe namoota akka bifa isaa akka fakkeenya isaa kan uume waggaa 1000 jiraatanii ergamoota waaqayyoo faana isa akka tajaajilan isa akka galateeffatan uumamne turre። ከዛም በኋላ የሰው ልጅ እድሜ ሄደና ስንት ገባ? ንገሩኝ፣ ስንት ገባ?
ስንት ሆነ? 70 እና 80። ለምን እንደሆነ ታውቃላችሁ? የሰው ዕድሜ መነገር ያቆመው በኖህ ዘመን ነው። የኖህ ዘመን እግዚአብሔር እንደዚህ አላቸው፣ የሰውን ልጆች 120 ዕድሜ ሰጥቻችኋል። በ120 ዘመን ኖሯችሁ ሁሉ ወደ እግዚአብሔር ተመልሳችሁ ንስሐ ገብታችሁ ከእግዚአብሔር ጋር መኖር አለባችሁ ተብሎ በኖህ አማካኝነት ለነዚህ ሰዎች ሲነገራቸው እነዚህ ሰዎች እንደዚህ ብለው አሰቡ ይላል። ወጋ ኢበተኩፍ ድደማ አከጅራተኒ ዋቀዮን ኢሳኔት ኤየመዱ ወጋን ኢበተኩፍ ድደሚ አከጅራተኒ ቦነ አቦሚ ዋቀዮ ኤገኒ ጋቢ ገለኒ ገልቢ ጅጅረተኒ ሰገሌ ዋቀዮ ዱቢ ዋቀዮ ነጋ አከጅራተኒ ኬሱመትዩ አቦሚ ዋቀዮ ኤጋ አከጅራተኒ ዋቀዮ ወጋን ኢበተኩፍ ድደማ ኡምሪ ሳኒፍ ላቴ ቱረ። ሰዎቹ ደግሞ ምን አሉ መሰላችሁ? አይ እግዚአብሔር 120 ዘመን ከሰጠን ምን አሉ? 100 ዘመን እንጨፍር እንደፈለግን እንሆንና በ20 ዘመን ደግሞ ምን እንገባለን አሉ? ከእግዚአብሔር ጋር እንገባለን አሉና 100 ዘመን ሙሉ መጨፈር ጀመሩ። እግዚአብሔር ግን 100 ዘመን አስቀረና በ20ኛው ዘመን መጣባቸው፣ በንፍር ውሃ አጠፋቸው። ሴራ ኡመማ በቆና ተኮ መቆና ጃለ ኮርሰ ተኮራ ከደምተኔ ኪታበ ቁልቁሉ ከሰብ የሮዱ ቢስተን ሴና ከና አርገቶ አያችሁ 100 ዘመን አስቀረና በስንተኛው ዘመን መጣባቸው? በ20ኛው ዘመን መጣባቸው። ስለዚህ እግዚአብሔር ለምሳሌ ጌትነትን 100 ዓመት ትኖራለህ ቢለው ምሳሌ ለ100 ዓመት ትኖራለህ ቢለው ጌትነት ምን ያደርጋል መሰላችሁ? 99 ዓመቱን ሙሉ እንደፈለገ ሲኖር ሲበላ ሲጠጣ ሲዘሙት ሲሰክር ሳይጾም ሳይሰግድ ሲዘግብ ምን ሲል ይኖርና በ99ኛው ዓመት ላይ ምን ይላል? ወደ እግዚአብሔር መቅረብ ይጀምራል። ስለዚህ የሰውን ዕድሜ እግዚአብሔር ከኖህ ዘመን በኋላ መናገር አቆመ። ከናፍ ናምኒ ከበዩ ለፈከነረት ኢበሳጅራቱ ሰገልተሚ ሰገል ሰደተመ ሳጅራቱ ሸንተመ ሳጅራቱ አፉርተሚሽን ሃጅራቱ ቁደሸን በረጅሬኝ ሳኬሰት ሃንኡመ ኤኛ ከገለቴፈቱ ገለኒ ጎልብኒ ዋቀዮን አፋተ ወለንተናቲ ዋቀየሰን ገለቴፈታ። ስለዚህ እግዚአብሔር እኛን የፈጠረው ለምንድን ነው? ለምንድን ነው? ተነስተን እኮ ጠዋት ቁርሳችንን እንድንበላ አይደለም። እሺ ምሳ እንድንበላ አይደለም። እራት እንድንበላ አይደለም። ማንን እንድናመሰግን ነው? እግዚአብሔር። አንሰግድም። ትንቢተ ዳንኤል ምዕራፍ 3 ቁጥር 18 እንጂል ቤፈኑ ራጂቸ ዳንኤል በቆና ሰዲ ለኮብሰ ኩደ ሰዴት ርጁማን ሳከን ባየቴ ዋቀዮን አባን ኬኛ ሰገሌ ከነረት ቡሊ አከኑ ወርሲሱ ኢሰበረኔ ከናኒስ ፍሬ ሶዶ መጃተመን ኢበቡስኔ ጋቢቲ ገሌ ቀልቤቲ ጂጂረኔ ፎንሳኛኔ ኢገሳ ዱግሬ ሞቱማ ሳከአሉ ኢየማ ዋቀዮን ፊያተው አንሰግድም በሉ እስቲ አንሰግድም በሉ። ከኔ ጋር ናችሁ? ከኔ ጋር አይደላችሁ። ከማን ቃል ጋር ናችሁ? ሰባኪ እዚህ ቆሞ ከኔ ጋር ናችሁ ሲላችሁ ብያችኋለሁ። ከአንተ ጋር አይደለንም ከእግዚአብሔር ቃል ጋር ነን በሉት። እሺ ከማን ጋር ናችሁ? ከማን ጋር ናችሁ? እኔ ራሴ ከማን ጋር ነኝ? አዎ ለዩ። እሺ ለዩ። እኔ እናንተ ከማን ጋር ነን? ከእግዚአብሔር ጋር። አንሰግድም በሉ። አንሰግድም በሉ። እንጂል ቤፈኑ ጀዳሜ ሰገሌ ከሰ ወማን ነጋቡ በከረሙ ሰከየት ደምና ቤሎፍተኒት ቱነት ፈካተ ቲቆሲ ሰዓቲን ደምቴቴ አረሰንበታ አከሚት ልጎን ንቁን ጾሚ ንጾም ሱጋፍ ሰንበታ ጉያ ደበተየተኒ አከኑን ኮመኔ ገረጎሩም ሰከየት ከለቱ ማን ደርቢላ ራጂቸ ዳንኤል በቆና ሰዲ ለኮብሰ ኩረ ሰዴት ረት ደምተኒ ኩታ በቁልቁሉ ከሰና ዱብስተን አንሰግድም የሚል ቃል ታገኛላችሁ። ይሄን ቃል የተናገሩት 3ቱ ወጣቶች ናቸው። የተነገረበት ምክንያት ለምን እንደተነገረ እንመጣለን። ዛሬ በቤተ ክርስቲያናችን ስርዓት መሰረት ትልልቅ አበይት በዓላት ይከበራሉ። አንደኛው እንደሚታወቀው በየዓመቱ ጾም ወይም ደግሞ የነቢያት ጾም ከገባ በኋላ በዛሬዋ ቀን የምትታሰበው ኖላዊ አይደለ? ለብርሃን ናት።
ብርሃን ነው ማለት ስለ ብርሃን የሚሰበክበት ጌታችን ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሎ ብርሃንነቱን ያተናገረበት እኔ ደግሞ ብርሃን እንደሆንኩ እናንተ የዓለም ብርሃን ሁኑ ብሎ የተናገረበት ስብከት የሚሰበክበት ትልቁ የቤተ ክርስቲያናችን አስተምሮ የሚነገርበት እንደ አጋጣሚ ሆኖ ደግሞ ዛሬ የመላኩ የቅዱስ ማን የመላኩ የቅዱስ ማን እስቲ ሰይጣን ይደንግጥ ገብርኤል በሉ ሰገሌ ከሰሎል ካሳቲ ገብርኤል ጀዳሜ አምስት ረዴቢያ ጀዳሜ መቃሳ ሚያሙ ገለኒ ወልግኒ ፈያተ ወይል ጀራቲ ዋቀዮ ከለቴ ፈታ ክርስቲያኖታ አከሚያው አገርተኒ ገብርኤል የሮጭ ደግሞ የቻለ እንደዚህ ማነው ዛሬ እስቲ ሚካኤል በሉ ገብርኤል በሉ ማንን ነው የምትፈሩት? ይሄን ሰዳቱ ነው ማንን ነው የምትፈሩት? ከገብርኤልና ከሚካኤል ማንን ነው የምትፈሩት? ብዙ ጊዜ ገብርኤል አይደል? አዎ ገብርኤል ነው። ሚካኤል ሮሮ ነው እመቤቴ ሮሮ ነው ይባላል። ብዙ ሰዎች ግን በገብርኤል ስም ገብርኤልን ብለው አይሉም አይደለ? ይፈራሉ። ሚካኤልን ብለን በውሸት እንምላለን፣ ማርያምን ብለን በውሸት እንምላለን። በጣም በብዙ ህይወታችን እኛም እኮ ስለምናደርገው ነው። በብዙ ህይወታችን ውስጥ ማንም ሰው በድፍረት ገብርኤል ጀዴ መቃሳ ዋሜ ከንከከቱ ጎንኩ መዩ እንጂሩ ይሶዳች ሳስበት ይበቃታ መቃንሳ የማንም ባልና ክብር አለ? የገብርኤልን ባልና ክብር ገብርኤል እንላለን፣ አባታችን እንላለን፣ ጠባቂያችን እንላለን፣ አዳኛችን እንላለን። ፈይሱ አመለ ዋቀዮ ዋቀዮ ከሰት አንጅሩ ከናናንሞ እርግሞኒ ዋቀዮ ገረከኛቲ ዱፋኔ አከኑ ፈይሰን ኪታበ ቁልቁል ረት በረፈመ ይጅራ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል። እነሱንም ምን ይላቸውማል? ያድናቸውማል። አገርተኒ እርግሞኒ ዋቀዮ ነሞተ ዋቀዮ ሶዳተን ነሞተ ኤኙ ሶዳተን አያችሁ፣ የጥበብ ሁሉ መጀመሪያ መጨረሻ ማንም መፍራት ነው። ማንም መፍራት ነው። እግዚአብሔርን እንፈራለን። እዚህ ግቢ ውስጥ ስለሆነ ነው የምንፈራው። ስንወጣም እንፈራለን። ክብር ለአምላካችን ይሁን። እልል ብላችሁ እግዚአብሔርን አመስግኑ። ነሞኒ ዋቀዮ ሶዳተን ያገርተኒ ኦጉማን እንዱርሱፊ እንዱማ ዋቀዮ ሶዳቸው አከተ ኪታበ ቁልቁል ረት በረፈመ ይችላል። የጥበብ ሁሉ መጀመሪያ መጨረሻ እግዚአብሔርን መፍራት። እግዚአብሔርን የሚፈሩ ሰዎች ዙሪያ ይሰፍራሉ፣ ያድኑማል። ከሰባቱ ሊቃነ መላእክት መካከል አንዱ የሆነው ቅዱስ ገብርኤል እኛ ልጆቹ እግዚአብሔርን ስለምንፈራ ይጠብቀናል፣ ከመከራ ያድነናል፣ ወደ ቤታችን በሰላም ያስገባናል። ክብር ለአምላካችን ይሁን። እልል ብላችሁ እግዚአብሔርን አመስግኑ። መልአኩ ቅዱስ ገብርኤል ምስጢር ገላጭ ነው። ምን ገላጭ ነው? እጭቲ ኦቀታ ፈንቴ ነማፍ ከንፍስ እርገምትች ቁልቁሉ ገብርኤል ራጂ ዳንኤል በቆና ሰገል ለኮሰ ዲደማ ሃንገ ዲደሚለም ኪታበ ቁልቁሉ ከሰን ደማቲ ዱቢሳ ቅዱስ ገብርኤል ምን ገላጭ ነው? ምስጢር ገላጭ። እሰ ኦቀታ ፈንቴሱ እጭቲ ከና ኢብሱዳፍ ነሞታ ዱበቹዳፍ አንዱሙ ካነ እርገሙ ቁልቁልቺ ገብርኤል አከተ ኪታበ ቁልቁሉ ረት በረፈመ ይችላል። ገብርኤል ወደኔ መጣ ይላል ዳንኤል። ማን መጣ? እስቲ ገብርኤል ወደኔ መጣ በሉ። ገብርኤል ገረኮት ዱፌ ጀዳሜ ወደ ዳንኤል የመጣው ቅዱስ ገብርኤል ወደኛም ይምጣልን፣ የተሰወረውን ይግለጽልን። ዛሬ ሰው ብዙ የተሰወረ ነገር ተሸክሞ ይሄዳል። ለኛ ማይታየን ለእግዚአብሔር የሚታየውን ነገር ሊያቀሉልን ቅዱሳን መላእክት ወደኛ ተልከው ይመጣሉ። ሌላው ቅዱስ ገብርኤል በእግዚአብሔር ፊት የሚቆም ነው። በማን ፊት? ዋቀዮ ፎልዱረ ከን አበቱዳ ቁልቁሉን ገብርኤል ወንጌላ ሉቃስ በቆና ተኮ ለኮሰ ኩዳ ሰገል ረት ደምተኔ ኪታበ ቁልቁሉ ከሰኒ ሮሮ በስተን አኔ ዋቀዮ ፎልዱረት ከን አበቱ ይሄኞዳ ክብር ለአምላካችን ይሁንልን ክርስቲያኖች።
የሚቆመው በእግዚአብሔር ፊት ለፊት። እኛንና ተቸግረን ተጨንቀን መተን ስናስቸግረው እሱ ደግሞ የእኛን ጸሎት ይዞ ይሄድና ማን ፊት ይቆምልናል? ክብር ለአምላካችን ይሁንልን። ተመልከቱ ክርስቲያን አመንታ ኬሰን አከሰልባትን ይላልና ክርስቲያኖታ ኦርቶዶክስ ተዋሂዶ አከሰልባትን ይላልና ክርስቲያኖታ namoota kan hin qabne nuti qabna. Ergamoota qabna, ጸበለስ qabna, fannoos qabna, taabotas qabna. Giiftii keenya qulqulleettii Maariyaamii qabna, wareegamtoota qabna. Waan hedduu qabna kiristaanota. Maal dhabne meelilli jiraati waaqa keessatti galateeffadha. Namni tokko tokko maqaan hin barbaannu jettee immoo amantaa isii gantee immoo iddoo biraa hin deemtu jirti. Guutanis. Hirrinni hin jiru mana amantaa Ortodoksii Tawaahidoo keessatti. Hirrinni tokko hin jiru. Tarii nuti namadha. Dogoggoruu dandeenya, balleessuu dandeenya. Hanqisuu dandeenya, hir'isuu dandeenya kiristaanota. Amantaa keenya keessatti garuu hirrinni hin jiru, hanqinni hin jiru. Galanni ulfinni Waaqayyoodhaaf haa ta'u. Ililcha naati Waaqa keessan galateeffadhaa. እኛን ካያችሁ ትጠፋላችሁ። እሺ እኛን አትዩ። እኛን አትዩ። ማንን ይሁ? ምክንያቱም እንደናንተ ሰው ነን፣ ሰው አይደለንም። ጠዋት ተነስተን ቁርስ እንበላለን አንበላም? ምሳስ አንደግም? እራት አንደግም? ታዲያ እንደኔ አይነት ሰው ለምን ታያላችሁ? የማይታየው እኛን የሚያየን እግዚአብሔርን ተመልከቱ ሁሉ ጊዜ በሕይወታችሁ። ስለዚህ እሱ በእግዚአብሔር ፊት የሚቆም ጸሎታችንን የሚያሳርግልን ስለታችንን የሚያሰማልን የእግዚአብሔር መልስ ደግሞ ወደኛ ይዞ የሚመጣልን ዛሬ የምናከብረው ታላቁ መልአክ ቅዱስ ገብርኤል ነው። ክብር ለአምላካችን ይሁንልን። ክርስቲያኖች እኒ ሰደፋን ገብርኤል ቁልቁልች ሂማ ምስራች ለክርስቲያኖታ ዛሬ ምስራች ሰምታችሁ ትሄዳላችሁ። ደስ የሚል ነገር ሰምታችሁ ትሄዳላችሁ። ምስራች ነጋሪው ቅዱስ ገብርኤል እየተከበረ ነው። መጽሐፍ ቅዱሱን እናንተ ገብታችሁ አንብቡ። ኪታበ መሳፍንት በጎና ቁርሰዴት ለኮፍሳ ፍረት ዋይ ማኑሄ ፊ ሳምሶን አችረት በረፈሜ ጅራ ቁልቁልቺ ገብርኤል ገረ ማኑሄ ዲሜ አካታ ከሜቲን ሰት ምስራጭ አከዱበቴ አችረት ኪታበ ቁልቁሉ ከሰ ሳቃ ዱብሳ አድራ ከሰ ክርስቲያኖታ ከሱመትዩ አያነ ወጋረት ነሞኒ ዱፍተ አያነ ወጋረት ነሞኒ ዱፍተ አሲተለለበም ኪታበ ቁልቁሉ ወነብራሚት ሴርቢ ሄር መነ ክርስቲያና ኬኛ ቡኡሪሳ ከኡምሲሳ ኪታበ ቁልቁሉና ገለነ ቁልፍኔ ዋቀዮ ዳፋቶ ልጅራቲ ዋቀ ከሰ ገለቴ ፈታ። አሁን መሰረታዊ ችግሩ ምን እንደሆነ ታውቃላችሁ? እዚች መልእክታት አካባቢና ሮሜን አካባቢ ይዞ እስከ ዮሐንስ እንትን የቅዱስ ጳውሎስ መልእክትና ይይዙና ሰዎቹ ማለት ነው በእክቱምቲ ሰዎቹ 8 ጥቅስ ይችላሉ። በጣም በሚገርም ሁኔታ ያ 8 ጥቅስ በደንብ አድርገው ያሰለጥኗቸዋል። ከዛም ኪታበ ቁልቁሉ ቀበተኔ ሱኩ ጀደኔ አከስ ሲኒ ኑንጀ ሲኒ ደርቀበ ሲኒት ክርስቲያኖታ ኑንጀ ጠቀሰ ሰደቅ ቆፈ ቀበተኔ ይላላ ሴረ ኡመማራ ካሴ ሀንገ ሙለተ ዮሐንስ በረተኔ ፊጡና ኦካንሞ ዱብሰኔ ፊጡና ወጋፉር ነመጀላፍ ዳታ ክርስቲያኖታ ሜአረራ ካሳቲ ሴረ ኡመማ በቆና ቶኩ ጀዳ ጉይቸ ቀበዳ ሙለተ ዮሐንስ ጡሙረት ወጋ አርፈፋረት ጡሙርቱ ተሰሰን ጠየቅ ችግሩ ይሄ ነው። አምቡ ተናገሩ፣ መስክሩ፣ ስበኩ፣ አስተምሩ። የማቴዎስ ወንጌል የሚል ብቻ አይደለም፣ የሉቃስ ወንጌል ብቻ የሚል አይደለም። መምህር እናንተ ራሳችሁ መምህራን ናችሁ። መስበክ አለባችሁ። በመስቀላችሁ፣ በነጠላችሁ፣ በሃይማኖታችሁ፣ በጾማችሁ፣ በስግደታችሁ፣ በጸሎታችሁ መመስከር አለባችሁ። ክብር ለአምላካችን ይሁን። እልል ብላችሁ እግዚአብሔርን አመስግኑ። ቅዱስ ገብርኤል ምስራች ይናገራል መጽሐፍ ቅዱሱ። እናንተ አንብቡ። የጌታን መወለድ ያበሰረ መልአኩ ቅዱስ ገብርኤል ሉቃስ ምዕራፍ 2 ከቁጥር 8 እስከ 20 ለእመቤታችን ለቅድስት ድንግል ማርያም ጌታ እንደምትወልድ እያበሰራት ሉቃስ 1 ከ26 እስከ 39 ቅድም መጋቢ አዲስ በደንብ አድርገው ተንትነው እንዳስተማሩ
ለካህኑ ዘካርያስ መጥቶ በመሰዊያው አጠገብ ቆሞ በሉቃስ 1:13 ላይ ምስራች የተናገረ። ለዚህ ነው እዚች ጋር አንሳ ሰዎች ገብርኤልን ለምን እንደሚፈሩ አማስ አሰረት ወንጌል ሉቃስ በቆና ተቆ ለቆብሰ ቁለ ሰዲር ረደምተኒ የሮዶ ኪታበ ቁልቁሉ ከሰንዱ ቢሰነ ሞኒ ሄዶ ማሊፍ ገብርኤል ሶዳቱ ከንዘቁ ከነረት ታአጀቻ። አሁን ወደ ዘካርያስ ወደ ካህኑ በቤተ መቅደስ መጣ። ማን? መልአኩ ቅዱስ ገብርኤል። ዘካርያስ ምስራቹን ድምፅ እንዴት ይህ ይሆናል? እኔ የመቶ ባለቤቴ የ80 ነማፍ ከንንደንዳምኔ ኤኞፍ ኒደንዳማ ለኛ የማይቻል ለማን ይቻላል? በሳይንሱ አንድ ሴት 45 ዓመት ይልና ማለት ነው። ሳይንስ አስተማሪ አይደለም። ሜይቢ ይልና ማለት ድንገት ይልና እስከ 55 ዓመቷ ምን ትላለች? ምን ትላለች? ድንገት እስከ ስንት ዓመቷ? እስከ 55 ዓመቷ ልጅ ልታገኝ ትችል። ከበሮ ወረዲ ቤለ ጉተት ይሰን አባ ምንድነው ይልና 55ኛ ዓመት ላይ ግን ምን ማለት አትችልም ማለት መውለድ። ማን ነው ያለው? ማን ነው ያለው? ሳይንስ ነው ያለው። እኔ አይደለሁም። እሺ ሳይንስ ነው ያለው። እናንተ እኔ ብዙ አላውቅም ሰምቼ። ከዛ በኋላ ግን ለሰው የማይቻል በ100 እና በ90 ዓመታቸው ምስራች ተናጋሪው ቅዱስ ገብርኤል ለካህኑ ለዘካርያስ ምስራቹ እንዴ ይሄማ እንዴት ይሆናል? እኔ 100 ዓመት እሷ 90 ዓመት እንዴት ይቻላል? ይሄ እኮ አይሆንም ማለት አሃ ይሄን የእግዚአብሔርን ቃል አላመንክምና ልጅ እስከምትወልድ ድረስ አንደበት ምን ያለ ይሆን የተዘጋ ይሁን ብሎ ስለረገመው ቅዱስ ገብርኤል ብዙ ጊዜ ሮባዬ ይቻል ቁልቁሉ ገብርኤል ተነስቶዳና ይቻል ካለና ሚካኤል ሊቀራሚ ለምት ይኖረት መቴ ሚካኤል ሊቀራሚ ወንቴ ፊ ሚካኤል ጀኔ ሶባን የሮ ከከኖ ማለት ይፈካዱ ሶባን ገሩ ገብርኤል ጀኔ ከካችሊ አንደኛ ገብርኤል ይቆርጣላ። አው ስለሚቆርጥ እኮ ነው እዚህ ይሄ ከዚህ የተነሳ። ስለዚህ መጽሐፍ ቅዱስን እናንተ አንብቦ አያነ ከነካባጀዱ ከበጁዳ ፈጎራ ይወራ ባኪ በባሃንዳራን ጋንዳራን አሲቲ ማሊፍ አርገምኔ ማሊፍ ኡፍኔ ይሰደዱ ራጂች ዳንኤል በቆና ሰኒ ለኮስ ተቆራ ደማቲ ኪታበ ቁልቁሉ ከሰን ዱብሳ አመስ አደራ ከሰ ሴናን አያን ሐራኩን ራጂ ዳንኤል በቆና ሰኒ ለኮስ ተቆራ ካስተኒ የሮዱ ቢስተን አያን ኩን ማሊፍ አከከበጀ ራጂ ዳንኤል ኪታበ ቁልቁሉ ከሰ ጅራሞ እንጂ አለ የለም። እስቲ መጽሐፍ ቅዱስ ሞባይላችሁ ላይ ተች ስክሪናችሁ ላይ ያለ መጽሐፍ ቅዱስ ያላችሁ ሰዎች እጃችሁን አውጡ እስቲ። እሺ ደርገኬስ ማያ ተች ስክሪን ረተፋን ሮሚፋን አፋና ማሪፋን አፋና ግሪፋን ጅራንቲ ወያ በቀሳተሪ ዱብስተሪ ቱሚና ዲማስቲ ከዛ ኪታበ ቁልቁሉ ሰና አታውስቲ እሺ ስተሪ ቤት ቲክቶክ ወጉያ ከሰ ሮሜ ቃል ሳተኒ ላልቱ የለም ቲክቶክ ግን በየቀኑ ሞባይላችን ላይ አለ የለም ጅራሞ እንጂ ኪታብ ላይ ቁልቁሏችን ጅራሞ እንጂ ሜስቲ ሳግሌ ዱብስኔ ቤክና በቆና ተቆ ዱብስኔ ቤክና አገርተኔ በረዱማ ከሰ ጅራ ክርስቲያኖታ ዱቢ ዋቀዮ ሰገሌ ዋቀዮ ኢስኒ ዶብራ ረጅራ ይቻ ይሄን ራጂን ዳንኤል በቆና ኪታብ ቁልቁሉ ከሰት በረፈመ ካንጅሩ ሴናን ሱነ ማሊዳ አያኔ ሐረከ በጀሙ ኩሉ ማሊዳ ጀኔ ወይ ይላሉ። 3 ሕፃናት ነበሩ። 3 ወጣቶች ነበሩ። እነዚህ ወጣቶች በግዞት በባቢሎን ሀገር ውስጥ ከተማ ውስጥ ይኖሩ የነበሩ በግዞት እየኖሩ እግዚአብሔርን የሚያመልኩ የሚያነግሱ ሰዎች ነበሩ። እነዚህ ሰዎች በአጭሩ ለጣዖት እንዲሰግዱ ተገደዱ። ዋቀ ቶልፈማፍ አካ ጅልቤ ፈተን አካ ዋቄ ፈተን ዋቀ ቶልፈማሰም አካ ዋቄ ፈተን ዋቀ ቶልፈማሰናፍ ሞ አካ ጅልቤ ፈተን አጀጅኒ ሞቱማ ብዬ ሰነራ ገረ ኡመታት ኒደርቤ ጀዳ ኡመኒ ሶን ሶዳራ ከንከኤ ዋቀ ቶልፈማሰናፍ ሄዱን ሳኔ ኒጅልቤ ፈተኒ ኒዋቄ ሰኔ ጀዳ ብዙዎቹ ያ የተሰራውን ምስል ሰገዱለት፣ አከበሩት፣ አምላካችን ነው አሉ። ክርስቲያኖች እያንዳንዱን እየተነተሉ ለምንትን ለማለት ሰዓቱ አጭር ስለሆነ እነዚህ 3 መካከል 3 ወጣቶች ግን
ብለው ቆሙ ይላል። ክብር ለአምላካችን ይሁን። ክርስቲያኖች ነሞኒ tokko tokko ኦዱ አሲፋቺ ወሪ ፊክሰን ኒጅሩ ክርስቲያኖታ አከጀነ gara mootichitti dhiyaatani yaa mootii Naabukodonotsoor ati waaqa tolfamaa dirree duuraa irratti eeggii dhaabdee booda waaqa tolfamaa kanaaf akka sagannu akka isa waaqessinu labsii baastee turte ሕግ አውጥተህ ነበረ አዋጅ አውጥተህ ነበረ ነገር ግን ሶስት ወጣቶች በግዛት ብዬ ኦርማራወር ነሞኒ ዱፈኔ ዋቀ ቶልፈማ ከናፍ ጎንኩመዩ እንጂል ወፈኔ አከሱመቲ አበተኒ ጅሩ ጀደኒ እትማለ አያችሁ ከኔ ጋር ናችሁ። ይሄው ቅድም ነግሬያችሁ ከማን ጋር ናችሁ? ማን ያስተማራችሁ ነው? ማን የመከራችሁ ነው? ማን የገሰጻችሁ ነው? የሚያስተምረን የሚገስጸን የሚመክረን አምላካችን ስሙ የተመሰገነ ይሁንልን። ነገር ወሬ ጥሩ አይደለም። እነማን ናቸው አለ ንጉሱ ተቆጣ። በዱራ ሜዳ ላይ ይሄ መዝሙር ማለት ነው። እኔ መዝሙር ስለማልችል ነው ይቅርታ እንግዲህ ታግዙኛላችሁ። እሺ በኋላ ላይ እኔ እቺ መዝሙራን ብዙም ከድምጽ አኳያ ይሁን ከመዝሙሩ አኳያ አላውቃት ማለት ብዙ ስለመዝማሬ ስለማልችል ነው። ዘማሪ ይዘምሩልናል። እዛ ሜዳ ላይ የቆመው የቅዱስ ገብርኤል የልጆች ሶስቱ ወጣቶች በጽናት ቆመዋል። የእግዚአብሔር ልጆች በጽናት ቆመዋል። አሁን እናንተ በታቦተ እግዚአብሔር ፊት ለፊት በጽናት እንደቆማችሁ አንሰግድ ሞቲ ወረደ ንጉሥ ሆይ አንሰግድም አሉ። ጀረቲን ኩን እኮ ብዬ ኦርማራ ወረድ ነሞተ ዱፈኒዳ ገሩ ለብሲኬ ኩንኩመዩ እንደኝ ለብሲኬ ሆጂር ይኖልቺ አገርቴ ብዬ ኦርማጌ ሰዱፈኒ አከም ለብሲ ከጨብሱ ደንደው ጀረኔ እትመን ኤኙፋ አናንያ አዛሪያ መቃሳኔ ወልካሳቲ ዱበዳሜ ከሱመቲ ደርገጎኒ አናንያ ጀዳ አዛሪያ አገርተኒ ደርገገስ ወጋ ኩዳ ሰገል ዲደሚ ተኩናሎ ከነ ከሰ ወርጭራኒ ና ማን ናቸው? እነዚህ ናቸው። አምጧቸው። አመጧቸው ወደ ንጉስ። ምን ዋላቸው መሰላችሁ? ንጉስ እኔ ላቆምኩት ምስል ትሰግዳላችሁ አትሰግዱ? እንደዚህ ያሉት ንጉስ ወሺ አመት ንገስ አሉት። አገርተኒ ከበጀ ዱርሰኒ ላተኒ ወጋ ኩመተኮ ቦልቺ ገሩ ዋቀ ቶልፈማ ከናፍ ጎንኩመዩ ማንን ጀኑ ይሰገኑ ገለኔ ወልፍኔ ዋቀዮ ዳፋቶ ክርስቲያኖች ይሰገኑ ጀደን እንጅል ወፈኑ ጀደን አንሰግድም አሉ። አትሰግዱ? አው በንጉስ ሲለቢት አንሰግድም የሚልማል ሞቲ ፉልዱረ እንጅል ወፈኑ ከንጀዱ ኤኙ ክርስቲያኖታ እንዴ እንኳን አይደለም በንጉስ ፊት ለፊት አንድ ጥያቄ ልጠይቃችሁ። አሁን ቅዱስ ገብርኤል በዓል እያከበርን እያከበርን አይደለም? አሁን የሚያስደነግጠን ነገር ቢመጣ እንጠፋለን አንጠፋም? አረ እኔም ራሴ ማይኩን እዚህ ጋር አስቀምጬ ቢው አዎ የለማ ለምን እንወሻሻለን? አንሰግድም በንጉስ ፊት ለፊት በኩራት ተሞልተው እኛ የምንሰግድለት አምላክ አለን፣ የምናመልከው አምላክ አለን። የምናመልከው አምላክ ከሚነደው እሳትና ካንተ ቅጣት ባያድነን እንኳን አንተ ላቆምከው ምስል ፈጽሞ ምን አንልም አንሰግድም በሉ። አትሰግዱም አላቸው። አዎ እንጂ ለፈተን እንጂ ዋቀዋቂስ ሰሚ ከነለፈከን ሀሩም ኑኒስ ከኑም ከንጅራች አጁማ ሳቲን ከንጅራ ኑኑቲስ ኩመዩ ዋቆ ተልፈማ ከናፍ እንሰገዱ ጀደ። ከዛም በኋላ ነው እሳቱን አነደዱ፣ እጅ እግራቸውን አሰሩ፣ ወደ እሳቱ ጨመሯቸው። እሳቱ በጣም ይነድ ነበር። እንኳን እሳት የሚነደው ውስጥ አይደለም። ቅድም እንደነገርኳችሁ አንበሳ እዚህ ግቢ ውስጥ ቢመጣ እኛ በማይክሮ ሰከንድ ውስጥ የት ነን ያለነው? እቤታችን ነው ያለነው። እሳት ውስጥ ቁጭ አደረጓቸው። ሶስቱን ሕፃናት አሰሯቸው። አንድ ላይ ጠጋም
እሳት ውስጥ ወስደው ጨመራቸው። የኛ ገብርኤል ከእግዚአብሔር ዘንድ ተልኮ እየበረረ መጣ። እነዚህ ሰዎች ምንም አላጠፉ፣ ጥፋትም የለባቸው። ተርገጌሲ ከሱመትዩ ኢጆሌ ተነራ ዋን ሄዱ በረቹን እንደሱ ክርስቲያኖታ እትዱፍና ዱመረት በሩምሰ ኬኘስ ጎለባ ጅራ እየመጣ መልአኩ ቅዱስ ገብርኤል ከማን ተልኮ ማን መጣ? ከማን ተልኮ ማን መጣ? ኤኙቱ ዱፌ ኤኙራ ኤርገሜ ገለኒ ቦልቪኒ ዋቀዮ ዳፋቶ ክርስቲያኖታ ኦርቶዶክስነት እንደዚህ ከንጀነ ቤት ኦርቶዶክስ ተዋህዶ ከንጀነው ነው እንጂ አከሱመት ቤት ኦርቶዶክስ ተዋህዶ ከንጀነው ነገር ግን በእጅ ያለ ወርቅ እንደምን ይቆጠራል? እንደ መዳብ። ከኔ ጋር ናችሁ? እሺ። ከዛም በኋላ መልአኩ ገብርኤል መጣ፣ የሚነደውን እሳት ባረከ፣ አጠፋላቸው። ሶስቱም ወጣት በሰላም ወጡ ይላል። ክብር ለአምላካችን ይሁን። ለክርስቲያኖች ወነሲ እዚሁ ከሳ ናቡከደነጾር ቢትሳ አዳከንቴ ዋቀ ከንፈካቱ ነምኒ አርፈፋ አብድ ሰነ ግዱት አበቴ ጅራ እኒ ኤኙ ጀደማ ጀደ ጋባቴ አገርተኒ ናቡከደነጾር ማን ይባላል? መልኩ የአምላክ መልክ የሚመስል እኛ ሶስት ሰው አስረን ጥለን ነበር። አራተኛ መልኩ የእግዚአብሔር የሚመስል የአምላክን የሚመስል ገብርኤል የሚመስል ማን ነው አሉ። ሰዎቹ መልሰው እንዳሉ ከእግዚአብሔር የተላከው ገብርኤል ነው አሉ። ክብር ለአምላካችን ይሁንልን። ክርስቲያኖች እሳት የሆነውን ነገር አምላካችን እግዚአብሔር ያቅልልን። ሰው ብዙ እሳት ተሸክሞ ሄዷል። በሽታ እሳት አለ፣ የጭንቀት እሳት አለ፣ የኑሮ ውድነት እሳት አለ፣ ሰላም የማጣት እሳት አለ፣ መረጋጋት የማጣት እሳት አለ። ብዙ እሳት አለ፣ አንናገረውም ሰዓት ስለሌለን። ይህንን እሳት ከሶስቱ ሕፃናት ያበረደው ቅዱስ ገብርኤል ከኛ ላይ ያብርድልን። ታዲያ ከነዚህ ሕፃናት ምን እንማራለን የሚለውን ትንሽ ተናግሬ ትምህርቴን አቆማለሁ። አንደኛ ስግደት ለእግዚአብሔር ብቻ እንደሆነ እንማራለን። ጅልቤፈናን አመለ ዋቀዮ ዋቁማ አከቴት ኒበረና ይቻላል። ነሞኒ ኩን ዋቀ ቶልፈማት እንሰገኑ ኑቲ ከንሰገኑ ኤኙ ጀለኒ ዋቀዮ ሰገና መሌ ዋቀዮ ጅልቤፈና መሌ ዋቀ ቶልፈማ ሰና ጎንኩመዮ እንሰገኑ አከጀኔ ሰረት ይቻላል። እኒ ለመፋ አመንታዳን ጭሞ ኢጆሌ ከነራ ኒበረን አመንቲ መሌ ዋቀዮ ገመቺሶ ጎንኩመዩ እንደንደሰሪ ጀዳሜ ኢብሮተ በቆና ቁረቶኮ ለኮሰ ለመረታ ከበረፈመ ሰነት ያለ እምነት እግዚአብሔርን ማስደሰት አትችሉም ብሎ መጽሐፉ እንደተናገረን ከነዚህ ሕፃናት የምንማረው አመንታዳን ጭሙ አመንታዳን ጭመኔ አርገሙ አመዱባ ሀራ አኔኮ ከሌሰ ኦርቶዶክሲን ቱሬ አኔኮ ከሌሰ ፋርፈታን ቱሬ አኔኮ ከሌሰ ለለባን ቱሬ ጀቻን ነመ ካምባሱ ሚት አከረ በረና ይቻላል። እኔ ሰደፋን የእግዚአብሔር መልአክ አዳኞችም ናቸው፣ ጠባቂዎችም ናቸው። የማን መላእክት? የእግዚአብሔር መልአክ። የመጨረሻው በፈተና መጽናት ቆርማተ ኬሰ ጀባተኒ አበቹ እጆሌ ከነራ ኒበረናል ኬስመቲ ደርከኬስ ይሄን እንማራለን። ስለዚህ አምላካችን እግዚአብሔር ከሚነደው እሳት ሁላችንን የሚጠብቀን ማንኛውንም እሳት በመልአኩ በቅዱስ ገብርኤል ረዳትነት ያጥፋልን። የማን ልጆች ነን? እጆሌ እኞቴ አባንከኛ ይሄኞዳ እኔ አመንቱ አባታችን ማን ነው? እናታችን ማን ናት? አገራችን የት ነው? የለም በደምስ የማን ልጆች ነን? የማን ልጆች ነን? አባታችን ማን ነው? እናታችን ማን ናት? አገራችን የት ነው? ቤታችን የት ናት? ከናፍ ኑቲ ኢጆሌ አባ ተኮዳ ኢጆሌ ሃደ ተኮዳ ብይ ኬኛ ለፈ ልስሪዳ ጌትነት የሰት ደለቴ አምቦ ተው ደንዳ ሆለተ ተው ደንዳ ሜታ ተው ደንዳ ወልቂጤ ተው ደንዳ ሜከም አበሉን የሰት ደለቴ ጀደማ መለ አበሉን ቢሳ የሰኝ ከሱመትዩ ብይ ክርስቲያኑኒ ሰሜ ጎባረት ገለኒ ወልፍኒ ዋቀዮ ዳፋ ተወለ ጀዳቲ ክርስቲያኑ ገለተ የመጨረሻው የሰው ልጅ ቤቱ እዚህ ቤተ ክርስቲያን ነው። ሬሳ በቤታችን ውስጥ
2 ቀን አናሳድርም። ቅድስት ቤተ ክርስቲያን ለዘላለም ሬሳችንን ታስቀምጥልናለች። ይቆየን። ቅዱሳን አምላክ እግዚአብሔር በመካከላችን ተገኝቶ ስላስተማረን ስለመከረን ስለገሰጸን የአምላካችን ስሙ የተመሰገነ ይሁንልን። አምላካችን እግዚአብሔር በመካከላችን ተገኝቶ ያስተማረንን ትምህርት ከቅድስና ስፍራ ከወጣን በኋላ ጥንትላት ለብለስ በልባችን ጽላት እንዳይነጥቅብን 30 60 100 ፍሬ አፍርተን የመንግስቱን ወራሾች እንድንሆን ያብቃል። ንጽሕት የሆነችው የእመቤታችን የቅድስት ድንግል ማርያም ዘላለማዊ ምልጃ የመላኩ የቅዱስ ገብርኤል ዘውትር ጥበቃ የጻድቃን የሰማዕታት አማላጅነትና ተራዳይነት አይለየን። ሁላችንንም የዛሬ ዓመት ሳይነጣጥለን ሳይጎነጣጥለን ሳንጎድል ሳያጎለን በሰላም በፍቅር ጠብቆ ሁላችንም የዛሬ ዓመት እንዲሁ ተሰብስበን ይህንን በዓል እንድናከብር አምላካችን በጎ ፍቃድ ይሆንልን።